አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። እንዲሁም ክርስቲያናት ወንድሞቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ተከታታዮቼ ላይክ ሸር እያረጋችሁ አበረታቱኝ ማለት ነው። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያረጋችሁ ቤተሰብ እንሁን እላለሁ የኔ ውዶች እና ላይክ ሸር እንዳይረሳ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። ዛሬ የማነብላችሁ የነብዩላህ ሙሳ አለይሂ ሰላም ታሪክ ነው እና አዳምጡኝ እሺ የኔ ውዶች። ክፍል 1 ጊዜው የሱፍ አለይሂ ሰላም ከሞተ 97 አመታትን አስቆጥረዋል። በዩሱፍ አማካኝነት የግብጽ ምድር ገብተው በመንፈስ ከተማ መኖር የጀመሩት የያዕቆብ ልጆች ሁሉ ሞተው አልቀው የልጅ ልጆቹ ግን በመተካካት ግብጽን እጅጉን እየሞሏት ነው። ምንም እንኳን ያኔ በዩሱፍ አለይሂ ሰላም ዘመን እነዚህ በኒ እስራኤሎች የያዕቆብ ልጅ በግብጽ ምድር የተከበሩ ሰዎች ቢሆኑም አሁን ላይ ያለው ንጉስ ግን እጅጉን ይበድላቸው ጀምሯል። ይህን ጊዜ ነበር እንግዲህ አላህ በኒ እስራኤሎችን ነጻ እንዲያወጣ ሙሳን የላከው። የሙሳ ዘር ሀረግ የሙሳ ኢብን ኢምራን ኢብን የሰኻር ኢብን ቃሂስ ኢብን ላዊ ኢብን ያዕቆብ ኢብን ኢስሐቅ ኢብን ኢብራሂም ኢብን አዛር ምናምን እያለ ይቀጥላል። ሙሳ ከመወለዱ በፊት ፈርዖን አንድ ቀን በህልሙ የሆነች እሳት ከኢየሩሳሌም ወደ ግብጽ መጥታ የግብጻውያንን ቤት እየዞረች ታቃጥልና በኒ እስራኤሎችን ቤት ስትተው ተመለከተ እና ይህም ህልም እረፍት የነሳው ንጉስ በነጋታው ጠንቋዮችን እና ኮብ ቆጣሪዎችን ሰብስቦ የህልሙን ፍች ሲጠይቃቸው እነዚህ የያዕቆብ ልጆች ከበኒ እስራኤሎች አንድ ንግስናህን የሚሽር ልጅ ሊወለድ ነው አሉት። ፈርዖንም ይህንን ሲሰማ በጣም በመደንገጥ በኒ እስራኤል ወንድ ልጆችን እንዳለ እንዲገደሉ አዘዘ። ምንም አይነት ወንድ ልጅ ቢረገዝ እንደሚገደልም ትእዛዝ አስተላለፈ። የፈርዖን ትእዛዝ መተግበር ተጀመረ። በጣም ለቁጥር የሚያዳግቱ የበኒ እስራኤል ወንድ ልጆች እንደ ግፍ ተገደሉ። በመጨረሻም ይህ ህግ ማሻሻያ መደረግ እንዳለበት የግብጽ ህዝብ አቤቱታ ሲያቀርብ ፈርዖንም ዘወትር የሚተገብረው የግድያ ተግባር 1 አመት ግድያ እንዲቆምና 1 አመት እንዲገደል አደረገ። በዚህ ሁኔታ ነበር የማይገደልበት አመት ላይ በሃሩን የተባለውን የሙሳ ወንድም ተወልዶ በሚገደልበት አመት ደግሞ ሙሳ ወልደው ሙሳ ልክ እንደተወለደ የሙሳ እናት ህጻኗን አይኗን እያየ እንዳይገድሉባት በጣም ተጨነቀች። ምታደርገው ጠፍቷት በመዋለል ላይ ሳለች አላህም እናትየውን ከእንጨት የሆነ ሳጥን ሰርታ በዚያ ሳጥን ውስጥ ህጻኑን እንድታስገባውና ሳጥኑንም ከነ ህጻኑ ወንዝ ላይ እንድትጥለው አዟት ይህንንም ህጻን ነብይ አድርጎ እንደሚመልስላት ቃል ገባላት። በዚህ መሰረት የሙሳ እናት ህጻን ልጇን በጨርቅ ጠቅልላ በሳጥን አሽጋ ሆዷ እየባባ በናይል ወንዝ አሻግራ ሸኘችው። ውሃውም ሳጥኑን ከነ ህጻኑ እያንሳፈፈ የልጆቹን ግድያ ትእዛዝ ወደ ሰጠው ፈርዖን ግቢ ይዞት ገባ። በሰዓቱ የፈርዖን የሚስቱ አገልጋዮች እዚያ ወንዝ ዳር እየታጠቡ ነበርና ይህንን ሳጥን ሲመለከቱ በውስጡ ወርቅ ያለ መስሏቸው ለእመቤታቸው ሳጥኑን ሳይከፍቱ በስጦታ መልክ ወስደው አስረከቧት። የሙሳ እህት ከዛ ቤተ መንግስት ውስጥ ተቀጥራ ትሰራ ነበርና እናቷ የጣለችው ሳጥን የገዳዮች እጅ መግባቱን ስታረጋግጥ ወደ እናቷ
ስትከንፍ ሄደች። ነገረቻት። እናቷም ልጇን ተመልሳ ሄዳ ሁኔታውን እንዲታጣራላት ላከቻት። ልጅቷም ሁኔታውን ለማጣራት ቤተ መንግስት ተመልሳ መጣች። ንግስቲቱም አገልጋዮቹ እና ባለቤቷ ባሉበት ቦታ ሳጥኑ እንዲከፈት አዘዘች። ሳጥኑ ሲከፈትም ልብን የሚያማልል ውብና ማራኪ ልጅ በሳጥኑ አገኙ። የፈርዖን ሚስት ልጅ መውለድ አትችልም ነበርና ልጁ ስለሌለን እባክህ ይህንን ሕፃን አትግደለው፣ ወደፊትም ልጃችን አድርገን እንይዘዋለን አለችው። እሱ ሕፃኑን መግደል ቢፈልግም የሚስቱ ሀሳብ መቃረን አልፈለገምና በሀሳቧ ተስማማ። አሁን አስቸጋሪው ነገር መጣ። ይህን ምግብ ያልጀመረ ሕፃን ማን ያጥባው? የተለያዩ አጥቢ እናቶች ይህንን ሕፃን ሊያጠቡ ቢሞክሩም ሕፃኑ ግን የማንንም ጡት ከአፍ ሊያስጠጋ ፈቃደኛ አልሆነም። ይልቁኑ አጥቢዎቹ ሲመጡ ይባስ ያለቅስ ነበር። የፈርዖን ሚስት እጅጉን ተጨነቀች። አላህ በልቧ የሙሳን ፍቅር ስለከተበባትም በሕፃኑ ለቅሶ ጭንቀት የምትገባበት ጠፋት። ይህ ሁሉ ሲሆን ሁኔታዎችን ትከታተል የነበረችው የሙሳ እህት ምንም እንደማያውቅ ሆና ይህንን ሕፃን ለእናንተ የሚያሳድግላችሁ ቤተሰብ ለመለከታችሁ ታማኝም ናቸው አለቻት። ይህንን ስትሰማ የፈርዖን ሚስት ደስታዋ ወደር አጣ። የፈለጉትን ክፍያ ለአጥቢዋ እንደሚከፍሉም ቃል ገቡላትና የሙሳ ትክክለኛዋ እናት እንድትመጣ አደረጉ። የሙሳ እናት ቤተ መንግስት ገብታ ልክ ልጇን ስትመለከት ልቧ ተንሰፈሰፈ፣ እንባዋ ከዓይኗ ሲሾልክ ተቀረበ። እንዴ ምንም ራሷን ተቋቁማ ሕፃኑን ልታጠባ ስታቅፍ ሕፃኑ ለቅሶውን ትቶ ጡቱን ይመጠምጥ ጀመር። ፈርዖንና አሲያን የፈርዖን ሚስት ይህንን ሲመለከቱ በጣም ተደሰቱ። በዚህ ሁኔታ የሙሳ እናት የተከፈለላት ልጅ ለ2 ዓመታት ያህል አጠባችው። ጊዜን እየተካ ሙሳ ትልቅ ልጅ ሆነ። ምንም እንኳን ሙሳ የፈርዖን የአብራኩ ክፋይ ባይሆንም በህዝቡ ዘንድ ግን የፈርዖን ልጅ በመባል ነው የሚታወቀው። ከዕለታት አንድ ቀን ሙሳ በጠራራ ፀሐይ ከተማ ውስጥ እየተራመደ ሳለ አንድ ግብጻዊና አንድ በኒ እስራኤላዊ ሲደባደቡ ተመለከተ። በኒ እስራኤላዊውም ሙሳን አንዲነኝ በማለት ተጣራ። ሙሳም ይህንን ጊዜ ግብጻዊያን ላይ ገራሚ ቦክስ ሰነዘረበትና ሳያስበው የግብጻዊያን ሕይወት በሙሳ እጅ አለፈች። ይሁን እንጂ ማንም አላወቀበትም ነበር። ይህንን ጊዜ ሙሳ በጣም በጸጸት አላህን ምህረት ለመነው። አላህም ተውበቱን ተቀብሎ ሙሳ ሆይ በልቅናዬ አምላለሁ፣ ይህች የገደልካት ነፍስ ለቅጽበት እንኳን በኔ ጌትነት ያመነች ብትሆን ከባድ ቅጣት አቀምስህ ነበር አለው። ሙሳም ከዚያ ቀን አንስቶ የግብጻዊያች ሟች ወገን መጥተው እንዳይቀበሉት በጣም ስለሰጋ እንቅስቃሴውን በጥንቃቄ ማድረግ ጀመረ። በማግስቱም ሙሳ ከተማ ላይ ሳለ ይህ ትላንት ሲደባደብ የነበረው በኒ እስራኤላዊ የሙሳ ዘመድ ዛሬም ከሌላ ግብጻዊ ጋር ሲደባደብ ተመለከተው። የሙሳ ዘመድ ሙሳን ሲመለከት ዛሬም የእርዳታ ጥሪውን ለሙሳ አሰማ። ሙሳም ወገኑን በኒ እስራኤሉን ሲመለከት አንተ በእርግጥ ግልጽ ጠማማ ነህ አለው። ወገኑም በትናንትናው ቀን ነፍስን እንደገደልክ ልትገድለኝ ትፈልጋለህ? በምድር ላይ ጨካኝ መሆንህን እንጂ ሌላ አትፈልግም፣ ከመልካም ሰሪዎች መሆንህን አትፈልግም አለው። በዚያ አካባቢ የነበሩ ግብጻዊያን ነዋሪም ወገኖቻቸውን የገደለው ሙሳ መሆኑን ሲያውቁ እሱን ሊገድሉት መመካከር ጀመሩ። ይህንን የሰማ ሄዝቂል የተባለ ግብጻዊ ሙእሚን ለሙሳ ግብጻዊያን አንተ ሊገድሉህ እየተመካከሩ ስለሆነ የግብጽን ምድር ለቅቀህ እንድትወጣ እመክርሃለሁ ብሎ መከረው።
ኢንሻአላህ ቀጣይ እንቀጥላለን ደግሞ ማለት ነው። እና የኔ ውዶች ክፍል 1 በዚህ ጨርሻለሁኝ። ለሚቀጥለው በክፍል 2 እመጣለሁኝ ኢንሻአላህ። እና ላይክ ሼር ሰብስክራይብ እያረጋችሁ ፋሚሊ እንሁን። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ፋሚሊ እንሁን። ሰብስክራይብ ያረጋችሁ ደግሞ ፋሚሊዎቼ ማለት ነው ላይክ ሼር እያረጋችሁ አበረታቱኝ ማለት ነው የኔ ውዶች። እና በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ